ሰላም የማይንዱስትሪ ቤተሰቦች የዛሬ ቪዲዮአችንን ኢንትሮዳክሽን ቱ ኢትዮጵያ ሌጋል ሲስተም ቻፕተር 3 ፓርት 2 እናያለን። ሶስት ከቪዲዮ መጨረሻ ድረስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ አብራችሁ ሰብስታንቲቭ ሎው ቨርሰስ ፕሮሲጀራል ሎው ስናይ ህግን ጀስት ላይክ በእነዚህ መንገድ ልንከፍለው እንችላለን። ሰብስታንቲቭ ሎው እና ፕሮሲጀራል ሎው ብለን እና ሰብስታንቲቭ ሎው ማለት ነው ሌጋል ራይቶችን እና ኦብሊጌሽኖችን ዲፋይን የምናደርግበት መንገድ ነው። ፕሮሲጀራል ሎው ማለት ደግሞ ኤስታብሊሽ የሚያደርገው ፕሮሰስ ነው ራይት ፕሮሰሱን ፕሮሲጀሩ ነው። እነዚህ ራይቶች እና እነዚህ ኦብሊጌሽኖች ኢንፎርስ የሚደረጉበትን ፕሮሰስ ነው ኤስታብሊሽ የሚያደርገው። ዚስ ቱ ካታጎሪስ ወርክ ቱጌዘር ቱ ፎርም ኤ ኮምፕሌት ሌጋል ፍሬምወርክ ኢንሹሪንግ ቦዝ ዘ ሪኮግኒሽን ኦፍ ራይት ኤንድ ዘ ፕሮፐር ፕሮሰስ ፎር አዘርቴን ኤንድ ዲፌንዲንግ ዘ ራይት ኢን ኮርት ራይት። እነዚህ ሰብስታንቲቭ ሎው እና ፕሮሲጀራል ሎው ሁለቱ በአንድ ሲሆን ነው ኮምፕሌት የሆነ ሌጋል ፍሬምወርክ ፎርም የሚያደርጉት ራይት። ዊዛውት ሰብስታንቲቭ ሎው ፕሮሲጀራል ሎው ምንም ነው ራይት እና ኦብሊጌሽን ፕሮፐርሊ ዲፋይን ሳይደረግ እነዛን ህጎች ኢንፎርስ የምናደርግበትን ፕሮሰስ እና ፕሮሲጀሩን ኦር ስለዛ ፕሮሰስ እና ፕሮሲጀር ማውራት አንችልም። ሶ ሰብስታንቲቭ ሎው እና ፕሮሲጀራል ሎው ቱጌዘር ኮምፕሌት የሆነ ሌጋል ፍሬምወርክ ፎርም ያደርጋሉ እና ሰብስታንቲቭ ሎው ሪኮግናይዝ ያደርጋል ኦር ፕሮፐርሊ ዲፋይን ያደርጋል ሌጋል ራይቶች እና ኦብሊጌሽኖች። ፕሮሲጀራል ሎው ደግሞ እነዛን ራይቶች እና ኦብሊጌሽኖችን ኢንፎርስ የምናደርግበትን ፕሮሰስ እና ፕሮሲጀር ስታብሊሽ ያደርግልናል ማለት ነው። ሰብስታንቲቭ ሎው ስንል ሪፈርስ ቱ ዘ ፓርት ኦፍ ዘ ሌጋል ሲስተም ዛት ዲፋይን ክሬት ኤንድ ሬጉሌት ሌጋል ራይትስ ዲዩቲስ ኤንድ ሊያቢሊቲስ። ሰብስታንቲቭ ሎው ሪፈር የሚያደርገው ፓርት ኦፍ ሌጋል ሲስተም ነው። ለምሳሌ የተለያዩ ራይቶችን ዲዩቲዎችን እና ሊያቢሊቲዎችን ዲፋይን የምናደርግበት ኦር ክሬት የሚያደርግልን ሬጉሌት የሚያደርግልን ፓርት ነው ሰብስታንቲቭ ሎው የምንለው። አሁን ለምሳሌ ኮንስቲቱሽኑ ሰብስታንቲቭ አሁን ለምሳሌ ቻፕተር 10 ላይ የሂውማን ዴሞክራቲክ ራይት የሚባሉት ነገሮች ኤግዞስቲቭሊ ሊስት ተደርገዋል አይደለ? ዲፋይን ተደርገዋል፣ ሪኮግናይዝ ተደርገዋል። ራይታችን ነው ኦብሊጌሽናችን በስርዓት ተቀምጦልናል። ያን ሰብስታንቲቭ ኤሌመንቱ ነው እና እነዛ ህጎች እና እነዛ ራይቶች እና ኦብሊጌሽኖች እንዴት ነው ኢንፎርስ የሚደረጉት ህግ ላይ እንዴት ነው ኢንፎርስ የሚደረጉት የሚለውን ፕሮሲጀር እና ፕሮሰሱ ምንድነው እሱ ፕሮሲጀራል ሎው ነው የምንለው ማለት ነው። ኢት ላይስ ዳውን ዘ ሌጋል ፕሪንሲፕልስ ዛት ዲተርማይን ዋት ኢዝ ሌጋሊ ራይት ኦር ሮንግ ራይት። ሌጋሊ የትኛው ራይት ነው ሮንግ ነው የሚለውን ነገር ሊስት ያደርግልናል። ዋት ሌጋሊ ዲዩቲስ ኤንድ ሪስፖንሲቢሊቲ ኤግዚስት፣ ምን አይነት ሪስፖንሲቢሊቲ እና ምን አይነት ዲዩቲ ነው ኤግዚስት ያደርገው። ያለብን ራይት ማየት ነው ያለን ራይት ማየት ነው ያለብን ዲዩቲ ምን አይነት ዲዩቲ ነው ያለብን የሚለውን ነገር ሊስት ያደርግልናል ማለት ነው። ዋት ሬሜዲስ አር አቬይላብል ዌን ኤ ራይት ኢዝ ቫዮሌትድ ራይት። አሁን ለምሳሌ ኮንትራክት ሎው ላይ ብትሄዱ ሁለት ግለሰቦች ኮንትራክት ይፈጽማሉ እና አንደኛው ያንን ኮንትራክት ቢፈጽም ምን አይነት ሬሜዲ መክፈል እንዳለበት ኦር ምን አይነት ካሳ ኮምፐንሴት ማድረግ እንዳለበት እዛው ላይ ተቀምጧል። እና ስኮፑን ስናይ ለምሳሌ ክሪሚናል ሎው ሊሆን ይችላል፣ ኮንትራክት ሎው ሊሆን ይችላል፣ ፕሮፐርቲ ሎው፣ ቶርት ሎው፣ እነዚህ በሙሉ ሰብስታንቲቭ ሎው ኦር ሰብስታንቲቭ ሎው ነው የምንላቸው። አሁን ለምሳሌ ክሪሚናል ሎው ስንል ዲፋይን ክራይምስ ላይክ ቴፍት፣ መርደር፣ ፍራውድ የመሳሰሉትን ዲፋይን ያደርግልናል። እንትኑ ቅጣቱ ራሱ አብሮ ዲፋይን ይደረጋል። ለምሳሌ ይሄን የሰረቀ ለዚህን ያክል ኦር ለዚህን ያክል አመት ይታሰራል ኦር ይሄን ያክል ቅጣት ይጣልበታል። መርደር ሰው የገደለ ለዚህን ያክል አመት ይታሰራል። ይሄን ያክል አመት ታስሮ ይሄን ያክል አመት ቅጣት የገንዘብ ቅጣት ሊሆን ይችላል ይከፍላል ምናምን እንደዚህ አይነት ነገሮች ዲፋይን ይደረጋል። ኮንትራክት ሎው ስንል አሁን ለምሳሌ ራይት ኤንድ ዲዩቲዎችን ዲፋይን ያደርጋል። ፕሮፐርቲ ሎው፣ ቶርት ሎው እነዚህ የመሳሰሉት ምንድናቸው ሰብስታንቲቭ ሎዎች ናቸው። ለምሳሌ ሰብስታንቲቭ ሎው ኤግዛምፕል ስናይ ዘ ሎው ኦፍ ኮንትራክት ዲፋይን ኢሴንሻል ኤሌመንትስ ኦፍ ቫሊድ ኮንትራክት ኤንድ ዘ ራይት ኦፍ ዘ ፓርቲስ ኢንቮልቭድ ራይት። ሎው ኦፍ ኮንትራክት ላይ ምን ዲፋይን ያደርጋል? አንድ ኮንትራክት ቫሊድ ለመሆን ማሟላት ያለባቸውን ኤሌመንቶች ኢሴንሻል ኤሌመንቶችን ዲፋይን ያደርጋል እና የፓርቲዎች ያላቸው ራይት እና ያላቸው ዲዩቲዎችን አብሮ ዲፋይን ያደርጋል ማለት ነው። ፕሮሲጀራል ሎው ስናይ ደግሞ ፕሮሲጀራል ሎው ኦልሶ ኮልድ ሎው ኢን አክሽን ራይት። እነዛ ህጎች ሎው ኢን አክሽን ያሉ ለምንድን ነው? እነዛ ህጎች ጀስት ቡክ ላይ ነው ያሉት ራይት እና እነዛ ራይቶች እና ኦብሊጌሽኖች እንዴት ነው መሬት ላይ ወርደው ፕራክቲስ የሚደረጉት አፕላይድ የሚደረጉት የሚለውን ነገር ፕሮሰስ እና ፕሮሲጀርን ስለሚያስቀምጥልን ነው ሎው ኢን አክሽን የምንለው። ገቨርንስ ዘ ፕሮሰስ ኦፍ ኢንፎርሲንግ ሰብስታንቲቭ ራይት ኤንድ ኦብሊጌሽን ዝሮ ሌጋል ፕሮሲዲንግ ራይት። አሁን ለምሳሌ ያንን ሁለት ኮንትራክት የሚፈጽሙ ሰዎች
ያንን ኮንትራክት ቢጥሱና ቫዮሌት ቢያደርጉ ያላቸውን የነበረባቸውን ኦብሊጌሽን ሳይወጡ ቢቀሩ ኬዙ ወዴት ነው የሚሄደው? ወደ ህግ ነው የሚሄደው አይደለ? ወደ ህግ እንዴት ነው ያን ነገር ብሎ ኢንፎርስ የሚደረገው እንዴት ነው አፕላይድ የሚደረገው የሚለውን ፕሮሰስ እና ፕሮሲጀር የሚያስቀምጥልን ነው ፕሮሲጀር አለው የምንለው። ኢት ሴትስ አውት ዘ ሩልስ ባይ ዊች ኮርት ኦፕሬት ኤንድ ኬዝ አር ፕሮሲድ። ስኮፕስ ኦፍ ፕሮሲጀር አለው ስናይ ሲቪል ፕሮሲጀር አለ። ለምሳሌ ሃው ላውሱት ኢዝ ፋይልድ፣ ዘ ፕሮሰስ ኦፍ ሰብሚቲንግ ኤቪደንስ፣ ኮርት ሂሪንግ ኤንድ ጀጅመንት ራይት። ፕሮሰስ ነው የሚያስቀምጥልን እንዴት ነው ክስ መክፈት የምንችለው ራይት። ክስ እንዴት ነው መመስረት የምንችለው፣ ኤቪደንስ እንዴት ነው ማቅረብ የምንችለው፣ ኮርት እንዴት ነው እነዛ ነገሮች ሄር የሚያደርገው የሚሰማው የእኛን ኤቪደንስ። እነዚህና የመሳሰሉ ፕሮሰሶችን ነው የሚያስቀምጥልን። ክሪሚናል ሎውን በተመሳሳይ ከክራይም ጋር የተገናኙ ኬዞችን። ሌላኛው ሲቪል ፕሮሲጀር ኮድ አለ ለምሳሌ እና ክሪሚናል ፕሮሲጀር ኮድ አለን እና ሁለቱ ኬ ዲፈረንሳቸውን ስናይ ኦር ኬ ዲፈረንስ ቢትዊን ሰብስታንቲቭ እና ፕሮሲጀር አለው ስናይ ዲፋይን ሌጋል ራይት ዲዩቲስ ኤንድ ኦብሊጌሽን ራይት። ሰብስታንቲቭ ላው ምንድነው ዲፋይን የሚያደርገው ሌጋል ራይቶችን ዲዩቲዎችን ኦብሊጌሽኖችን ዲፋይን ያደርጋል። ፕሮሲጀር አለው ደግሞ ፕሮቫይድ ዘ ስቴፕስ ቱ ኢንፎርስ ኤንድ ፕሮቴክት ዘ ራይትስ። ስቴፖችን ፕሮሰሶችን ነው የሚያስቀምጥልን ኦር ፕሮቫይድ የሚያደርግልን እነዚህ ራይቶችና ኦብሊጌሽኖች እንዴት ኢንፎርስ እንደሚደረጉ እንዴት ፕሮቴክት እንደሚደረጉ ማለት ነው። ሌላኛው የሰብስታንቲቭ ላው ፐርፖዙ ምንድነው ዲተርማይን ዋት ኢዝ ኦር ኢሌጋል ኤንድ ሁ ሃድ ዋት ራይትስ ራይት። ዋት ኢዝ ሌጋል ኤንድ ዋት ኢሌጋል የሚለውን ነገር ዲተርማይን ያደርግልናል ሰብስታንቲቭ ላው። ፕሮሲጀር ያለው ደግሞ አውትላይን ሃው ኮርትስ ኤንድ ሌጋል ፕሮሰስ ፋንክሽን። ኮርቶች እና ሌጋል ፕሮሰሱ እንዴት ነው ፋንክሽን የሚያደርገው እንዴት ነው ሊሰራ የሚችለው የሚለውን ፕሮሰስ እና የሚለውን ስቴፕ ነው ፕሮቫይድ የሚያደርግልን ማለት ነው። ኤግዛምፕል ኮንትራክት ላው፣ ክሪሚናል ላው፣ ፕሮፐርቲ ላው፣ ፋሚሊ ላው አንደር ሰብስታንቲቭ ላው ይመደባሉ። ሲቪል ፕሮሲጀር፣ ክሪሚናል ፕሮሲጀር፣ ላው ኦፍ ኤቪደንስ የመሳሰሉት ደግሞ በፕሮሲጀር አለው ይካተታሉ ማለት ነው። ሪሌሽንሺፓቸውን ስናይ በሰብስታንቲቭ ላው እና በፕሮሲጀር አለው መካከል ያለውን ሪሌሽንሺፕ ስናይ ሰብስታንቲቭ ኤንድ ፕሮሲጀር አለው አር ኢንሴፓሬብል ኤንድ ፋንክሽን ቱጌዘር ራይት። አንዱ ያለ አንዱ ፋንክሽን ማድረግ አይችልም። ሁለቱ ኢንሴፓሬብል ናቸው፣ የማይነጣጠሉ ነገሮች ናቸው። ሶ ሰብስታንቲቭ እና ፕሮሲጀር አለው የአንድ ሳንቲም ሁለት ገጽታዎች ልንላቸው እንችላለን። ሰብስታንቲቭ ላው ዲፋይን ሌጋል ራይት ዋይል ፕሮሲጀር አለው ኢንሹር ዳስ ራይት ካን ቢ ኢንፎርስድ ዝሮ ፕሮፐር ሌጋል ፕሮሰስ። ሰብስታንቲቭ ላው ህጎችን ሌጋል ራይቶችን ዲፋይን ሲያደርግ፣ ፕሮሲጀር አለው ምን ያደርጋል እነዚህ ህጎች እነዚህ ራይቶች እና እነዚህ ኦብሊጌሽኖች ኢንፎርስ የሚደረጉበትን ሌጋል ፕሮሰስ ፕሮቫይድ ያደርግልናል ማለት ነው። ሰብስታንቲቭ ላው ኤግዛምፕል ስንወስድ ዘ ሲቪል ኮድ ኢንክሉድስ ላው ኦን ኮንትራክት፣ ሜሪጅ፣ አዳፕሽን ኤንድ ኢንሄሪታንስ። ፕሮሲጀር አለው ዘ ሲቪል ፕሮሲጀር ኮድ ዲክቴት ሃው ኬዝስ ሪሌትድ ቱ ኮንትራክት፣ አዳፕሽን ኤንድ ሜሪጅ አር ፋይልድ ኤንድ ዲሳይድድ ኢን ኮርት። ሶ ዊዛውት ፕሮሲጀር አለው ሰብስታንቲቭ ላው ውድ ቢ ኢንፌክቲቭ as there will be no mechanism to enforce it right. Without procedure አለው ሰብስታንቲቭ ላው ምንም ናቸው right። ምንም ናቸው ስንል ኢንፎርስ የምናደርግባቸው ሜካኒዝም የለም ማለት ነው ፕሮሲጀር አለው ከሌለ እና ቫይስ ቨርሳ ማየት ትችላላችሁ። ኢንፎርስ የሚደረግበት ሜካኒዝም ኦር ኢንፎርስ የምናደርግበት ሜካኒዝም እያለን ነገር ግን ራይት እና ኦብሊጌሽናችን ኤግዞስቲቭ ሊስት ካልተደረጉ እና ሌጋል ራይት እና ኦብሊጌሽናችን ሪኮግናይዝ ካልተደረጉ ዲፋይን ካልተደረጉ የትኛው ነው ራይት ነው የትኛው ነው ኦብሊጌሽን የትኛው ነው ሌጋል የትኛው ነው ኢሌጋል የሚለውን ነገር ዲፋይን ካልተደረገልን ኢንፎርስመንት ሜካኒዝም በራሱ ምንም አይሰራም ማለት ነው። ሌላኛው ላው ኦፍ ኤቪደንስ የሚል ቶፒክ አለ። ኤቪደንስ ላው ኮንሲስት ኦፍ ሩልስ ኤንድ ፕሪንሲፕልስ ዛት ሬጉሌት ዘ ፕሬዘንቴሽን ኦፍ ፕሩፍ ኢን ሌጋል ፕሮሲዲንግ ኢት ዲተርማይን ዋት ኤቪደንስ ኢዝ ሪሌቫንት ቱ አ ኬዝ ዌዘር ኤቪደንስ ኢዝ አድሚሲብል ኢን ኮርት ሃው ማች ዋይት should be given to the evidence who is the competent to present evidence. ኤቪደንስ ላው ስንል ምን ማለታችን ነው? ከመረጃና ከማስረጃ ጋር የተገናኙ ነገሮችን ሬጉሌት የሚያደርግ ነው። አሁን ለምሳሌ ዲተርማይን ምን አይነት ኤቪደንስ ነው ሬሌቫንት ለዚህ ኬዝ ምን አይነት ኤቪደንስ ነው ሬሌቫንት ነው የሚለውን የትኛው ኤቪደንስ ነው አክሴፕታንስ ያለው የትኛው ኤቪደንስ ነው ሞር ወርዲ የሆነው ራይት ማች ሞር አቴንሽን ልንሰጠው የሚገባው የትኛው ኤቪደንስ ነው ኦር ምን አይነት ኤቪደንስ ነው ሞር ኢምፖርታንት የሚለውን ነገር ምን አይነት ሰው ነው ኤቪደንስ መስጠት አቅም ያለው ራይት ኢን ተርምስ ኦፍ ካፓሲቲ ሊሆን ይችላል። ምን አይነት ሰው ነው ኬፔብል ኤቪደንስ ለመሆን ራይት የአንድ ኬዝ የአንድ እንትን ምስክር ለመሆን ሊሆን ይችላል።
ምን አይነት ሰዎች ናቸው ምስክር መሆን የሚችሉት የሚለውን ነገር ዲተርማይን የሚያደርግልን ምንድን ነው? ላው ኦፍ ኤቪደንስ ነው ማለት ነው። የላው ኦፍ ኤቪደንስ ኬይ ፋንክሽኖችን ስናይ the law of evidence provide the structured process for court to decide cases fairly and objectively based on proof rather than assumption, right? law of evidence ለፍርድ ቤቶች ስትራክቸርድ የሆነ ፕሮሰስን ዲፋይን ኦር ፕሮቫይድ ያደርግላቸዋል። ኬዞችን ዲሳይድ ለማድረግ ኬዞችን ቤዝድ ኦን አሰምፕሽን ሳይሆን ቤዝድ ኦን ፕሩፍ ፌርሊ ኤንድ ኦብጀክቲቭሊ ዲሳይድ እንዲያደርጉ ስትራክቸርድ የሆነ ፕሮሰስ ፕሮቫይድ ያደርግላቸዋል ማለት ነው። ኢት ገቨርንስ ሃው ፋክት አር ፕሩቭድ ኦር ዲስፕሩቭድ ራይት። ፋክቶች እንዴት ነው ፕሩቭድ እና ዲስፕሩቭድ መሆን የሚችሉት የሚለውን ነገር ገቨርን ያደርጋል። ዘ ታይፕስ ኦፍ ኤቪደንስ ዛት ካን ቢ ዩዝድ ምን አይነት ኤቪደንስ ነው መጠቀም ያለብን ልንጠቀሙ እንችለው ኤቪደንስን ዲተርማይን ያደርግልናል። ዘ ሮል ኦፍ ጀጅ ኤንድ ፓርቲስ ኢን ፕሬዘንቲንግ ኤንድ አሰሲንግ ኤቪደንስ የዳኞችን ሮል እና የፓርቲዎችን ሮል እና ፓወር ዲተርማይን ኦር ገቨርን ያደርጋል ማለት ነው። ኤቪደንስ ላው አስ አድጀክቲቭ ነው ራይት። the law of evidence is part of adjective law which refers to law that deal with legal procedure rather than substantive right and duties. ኤቪደንስ ላው ማለት አድጀክቲቭ ላው ነው። አድጀክቲቭ ላው ማለት ነው ፕሮሲጀር አለው ማለት ነውና ሪፈር የሚያደርገው ምንድነው? ለምንድነው አድጀክቲቭ ላው ያልነው? ሌጋል ፕሮሲጀር ጋር የተገናኘ ነገሮችን ነው ዲል የሚያደርገው ከኤቪደንስ ጋር ራይት። ከኤቪደንስ ከቴስቲሞኒ ከኤቪደንስ እና ከዊትነስ ጋር የተገናኙ ነገሮችን ጋር ነው ዲል የሚያደርገው ላው ኦፍ ኤቪደንስ ማለት ነው። እና ሰብስታንቲቭ ላው ልንለው አንችልም። ሶ ምንድነው ልንለው የምንችለው? አድጀክቲቭ ላው ልንለው እንችላለን ማለት ነው። አድጀክቲቭ ላው ኢንክሉድስ ፕሮሲጀር አለውና ኤቪደንስ ላው እንትን ይላል ማለት ነው። ሶ አድጀክቲቭ ላው አለ። አድጀክቲቭ ላው ምን ኢንክሉድ ያደርጋል? ፕሮሲጀር አለውና ኤቪደንስ ላው። አድጀክቲቭ ላው በራሱ ፕሮሰስ ነው፣ ፕሮሲጀር ነው፣ ስቴፕ ነው እና ፕሮሲጀር አለው አለ ኤቪደንስ ላው አለ እና ሁለቱም በምን ስር ይካተታሉ? በአድጀክቲቭ ላው ይካተታሉ ማለት ነው። ሶ ሰብስታንቲቭ ላው እና አድጀክቲቭ ላው ኦር ፕሮሲጀር አለውን ስናይ ሰብስታንቲቭ ላው ማለት ያው ዲፋይን የሚያደርግልን ራይቶች እና ዲዩቲዎችን ነው ዲፋይን የሚያደርግልን። አድጀክቲቭ ላው ግን ፕሮቫይድ ዘ ሩልስ ፎር ኢንፎርሲንግ ሰብስታንቲቭ ላው ኢን ኮርት ራይት። ሩሎችን ነው ፕሮቫይድ የሚያደርግልን እነዛን ራይቶች እና ኦብሊጌሽኖችን እንዴት ኢንፎርስ እንደምናደርግ በኮርት ኦር ቢፎር ዘ ኮርት እንዴት ኢንፎርስ እና እንዴት አፕላይድ እንደሚደረጉ ህጎችን ነው ፕሮቫይድ የሚያደርግልን። ሰብስታንቲቭ ላው ሳይስ መርደር ኢዝ ኤ ክራይም ፎር ኤግዛምፕል ሰብስታንቲቭ ላው መርደር ኢዝ ኤ ክራይም ሊል ይችላል። ፕሮሲጀር አለው ደግሞ ዲተርማይን ሃው መርደር ኬዝ ኢዝ ትራይድ ኢን ኤ ኮርት ራይት። ፕሮሲጀር አለው እንዴት መርደር ኦር የመርደር ኬዝ በኮርት ውስጥ አንደል እንደሚደረግ እና በምን አይነት ፕሮሲጀር ኦር ምን አይነት ፕሮሲጀርን ተከትለን ኢንፎርስ እንደሚደረጉ ኦር ኢንፎርስ እንደምናስደርግ ሩሎች ነው ፕሮቫይድ የሚያደርግልን። በሌላ በኩል ኤቪደንስ ላው ሬጉሌት ዋት ኤቪደንስ ካን ቢ ዩዝድ ቱ ፕሩቭ ዘ መርደር ራይት። ይሄ መርደር ራይት ነው ኦር ትክክል ነው አይደለም፣ ተፈጸመ አልተፈጸመ የሚለውን ነገር ፕሩቭ ለማድረግ ዋት ካይንድስ ኦፍ ኤቪደንስ ነው ልንጠቀሙ እንችለው፣ ምን አይነት ኤቪደንስ ነው የምንጠቀሙ የሚለውን ነገር ሬጉሌት ያደርግልናል ማለት ነው ኤቪደንስ ላው። ሶ ያላቸው ሪሌሽንሺፕ ምንድነው? ሰብስታንቲቭ ላው አንድ ነገር ዲፋይን ያደርጋል። ፕሮሲጀር አለው ደግሞ ያንን ራይት እና ያንን ኦብሊጌሽን ኢንፎርስ የምናደርግበትን ሜትድ ያስቀምጥልናል ኦር ፕሮሲጀር ያስቀምጥልናል። ኤቪደንስ ላው ደግሞ ያንን ነገር ትክክል ነው አይደለም የሚለውን ነገር ፕሩፍ የምናደርግበትን ፕሮሰስ እና ፕሮሲጀር ያስቀምጥልናል ማለት ነው። ፋክት ኢን ዘ ሌጋል ኬዝ ፕሩቭን አድሚትድ ኦር ዲስፒዩትድ የሚለውን ነገር ስናይ ታይፕስ ኦፍ ፋክት ኢን ዘ ሌጋል ኬዝ አድሚትድ ፋክት አለ ራይት። አድሚትድ ፋክት ስንል ወይን ቦዝ ፓርቲስ አግሪ ኦን ኤ ፋክት ኢት ዳዝ ኖት ሪኳየር ኤ ፕሩፍ። ሁለት ፓርቲዎች ይሄ አክሽኑ የተፈጸመበትና አክሽን ፈጻሚው የተስማሙ ከሆነ ምንም አይነት ፕሩፍ አያስፈልግም። ዲስፒዩትድ ፋክት ግን ኤ ፋክት ኢዝ ኮንቴስትድ ባይ ዘ ዋን ፓርቲ ኢት ማስት ቢ ፕሩቭን ዩዚንግ ኤቪደንስ ራይት። አሁን ለምሳሌ ዲስፒዩት ፋክት የምንለው ምንድን ነው? አንድ ፋክት በሌላኛው ፓርቲ ኮንቴስት ከተደረገ ኦር ጥያቄ ከቀረበበት ራይት፣ ጥያቄ ከቀረበበትና ያንን ነገር ከተቃወመ ፕሩቭ መደረግ አለበት ማለት ነው። ፎር ኤግዛምፕል ኢፍ ኤ ፐርሰን ኢዝ አኪውዝድ ኦፍ ስቲሊንግ ዘ ፋክት ዛት ዘይ ዌር ፕሬዘንት አት ዘ ክራይም ሲንስ ሜይ ቢ አድሚት ራይት። አንድ ሰው የሆነ ዕቃ ሰርቃል ተብሎ ቢከሰስ እና ሁለቱም እዛ ቦታ ላይ ካሉ ምንም አይነት ፕሩፍ ላያስፈልገው ይችላል። ነገር ግን ዲስፒዩት ከተነሳ ራይት ዌዘር ዴይ አክቹዋሊ ስቶል ሰምቲንግ ሜይ ቢ ዲስፒዩትድ ሪኳሪንግ ፕሩፍ። መስረቁ አክቹዋሊ ሰው ይሰርቋል አልሰረቀም የሚለው ነገር
የሆነ ዲስፒዩት የሚፈጥር ከሆነ ምን ይጠይቃል? ኦር ፕሩፍ መደረግ አለበት ማለት ነው። ሶ ዘ ላው ኦፍ ኤቪደንስ ሬጉሌት ሃው ዲስፒዩት ፋክት አር ፕሩቭን ኦር ዲስፕሩቭን ኢን አ ኮርት። እና ላው ኦፍ ኤቪደንስ ምን ያደርጋል? እንዴት ነው ይሄ ፋክት ፕሩቭ መደረግ ያለበት የሚለውን ነገር ሬጉሌት ያደርጋል ማለት ነው። የኤቪደንስ ላውን ኮምፖኔንቶቹን ስናይ ለምሳሌ ሪሌቫንስ ኦፍ ኤቪደንስ እናያለን። ራይት አንድ ኤቪደንስ ሪሌቫንት ነው አይደለም የሚለውን ነገር እናያለን። ኤቪደንስ መስት ቢ ሪሌቫንት ቱ ዘ ፋክት ኢን ኢሹ ራይት። ኤቪደንሱ ለዛ ኢሹ ሪሌቫንት መሆን አለበት። ፎር ኤግዛምፕል ኢፍ ኤ ቴፍት ኬዝ ኤቪደንስ አባውት ዘ አኪውዝድስ ፓስት አንሪሌትድ ክራይም ኢዝ ኖት ሪሌቫንት አንለስ ኢትስ ዳይሬክትሊ ሪሌትድ ቱ ዘ ቴፍት። ለምሳሌ ከስርቆት ጋር በተገናኘ የተከሰሰው ሰውዬ ኦር ክስ የቀረበበት ሰውዬ ኤቪደንስ ሲቀርብበት ምንድነው ከአክቹዋሊ ከአሁኑ ኬዝ ጋር የማይገናኝ እንትን ከቀረበ ያ ምንድነው ኢሬሌቫንት ነው ራይት። እንደ ሪሌቫንት ኤቪደንስ ላይ ወሰድ ይችላል። አሁን ሰረቀ ተብሎ የተከሰሰው ነገር አለ። ነገር ግን ከዚህ በፊት ሰርቆ እና ከዚህ በፊት ፍርድ የተሰጠበት ኬዝ ላይ ኦር ፍርድ የተሰጠበት ኬዝ ያንን አመቶ ወደዚህ እንደ ኤቪደንስ መውሰድ አስፈላጊ አይደለም ኦር ኢሬሌቫንት ነው ማለት ነው። ሶ እነዚህ ኤቪደንስ ምን መሆን አለበት? ከኬዙ ጋር ሪሌትድ መሆን አለባቸው እና ሪሌቫንት መሆን አለባቸው። ሌላኛው አድሚሲቢሊቲ ኦፍ ኤቪደንስ ራይት። ኢቨን ኢፍ ኤቪደንስ ኢዝ ሪሌቫንት ኢት ሜይ ኖት ቢ አድሚሲብል ኢፍ ኢት ቫዮሌት ሌጋል ሩልስ። እና ኢሌጋል ከሆነ በራሱ ሪሌቫንት ቢሆንም ያን ኤቪደንስ አስ ኤቪደንስ ሊወሰድ አይችልም ማለት ነው። ሶ አድሚሲብል መሆን አለበት፣ አክሴፕታንስ ማግኘት አለበት ማለት ነው። ከሌጋሊ ነው ያን ኤቪደንስ መቅረብ ያለበት። ሌላኛው ዋይት ኦፍ ኤቪደንስ። እዚህ ጋር አድሚሲቢሊቲ ስንል ባይዘወይ ማይኖር ሊሆኑ ይችላሉ። አሁን ለምሳሌ ከ18 ዓመት በታች ያሉ ሰዎች እንደ ኤቪደንስ ይቀርባሉ አይቀርቡም? ላይቀርቡ ይችላሉ። ኦር በኢትዮጵያን ኬዝ አይቀርቡም። እና የ10 ዓመት ልጅ አይቷልና እንደ ኤቪደንስ ልትቅርብ ብትል ኦር ቢባል የሚቻል ነገር አይደለም። ሶ ኤቪደንሱ ምን መሆን አለበት? አድሚቴብል መሆን አለበት ማለት ነው። ሌላኛው ዌይት ኦፍ ኤቪደንስ። ኮርት ዲተርማይን ሃው ማች ኢምፖርታንስ ቱ ጊቭ ኤ ፒስ ኦፍ ኤቪደንስ። የተሰጠው ኤቪደንስ ምን ያክል ኢምፖርታንት ነው የሚለውን ነገር ኮርት ዲተርማይን ያደርጋል። ሁሉም ኤቪደንሶች ኢኳል ቫልዩ ኦር ኢኳል ዌይት የላቸውም። ኮምፐተንሲ ኦፍ ኤቪደንስ። ኮምፐተንሲ ስንል ሪፈር ቱ ዌዘር ኤቪደንስ ካን ቢ ሌጋሊ ፕሬዘንት ኢን ኮርት። ያን ነገር ሌጋሊ ፕሬዘንት ተደርጓል አልተደረገም የሚለውን ነገር እንትን ማለት አለበት ኮርቱ። እና የምንሰጠው ኤቪደንስ ምን መሆን አለበት? ኮምፕተንት መሆን አለበት ማለት ነው። እና ኢምፖርታንስ ኦፍ ኤቪደንስ ኢን ትሪያል ፕሮሰስ ስናይ ፌር ትራያል እንዲኖር ኢንሹር ያደርግልናል። ኢት ኢንሹርስ ፌር ትራያል ባይ ሬጉሌቲንግ ዘ ፋክት ፋይንዲንግ ፕሮሰስ። ፋክት ፋይንዲንግ ፕሮሰሱን ሬጉሌት በማድረግ ፌር ትራያል ፕሮሰስ ኦር ፌር የሆነ የትራያል ፕሮሰስ እንዲኖር ኢንሹር ያደርግልናል ማለት ነው። የግለሰቦችን ራይት ኦር የቦዝ ፓርቲ የተከሳሹንና የከሳሹን መብት ፕሮቴክት ያደርግልናል። ፕሪቨንት ሮንግፉል ኮንቬንሽን ባይ ሪኳሪንግ ሪላያብል ፕሩፍ ራይት። ሮንግፉል ኮንቬንሽኖችን ፕሪቨንት ያደርግልናል። ሄልፕ ጀጅስ ሜክ ኢንፎርምድ ዲሲሽን ቤዝድ ኦን ሌጋሊ አክሴፕቴብል ኤቪደንስ። እና ይህ ኤቪደንስ ለው ምን አይነት ፐርፐዝ አለው? ሌላኛው ጀጆች ጀስት ቤዝድ ኦን አሰምሽን ዲሲሽን እንዳይሰጡ ይረዳል ማለት ነው። ሌላኛው ክላሲፊኬሽን ምንድነው? ሲቪል ኤንድ ክሪሚናል ላው ነው። እና ሲቪል ላው ስንል ሲቪል ላው ኢዝ አ ብራንች ኦፍ ላው ዛት ዲል ዊዝ ዲፊኒሽን ኤንድ ኢንፎርስመንት ኦፍ ፕራይቬት ኤንድ ፐብሊክ ራይት ኤክስክሉዲንግ ክሪሚናል ማተር። ሲቪል ላው ስንል እንግዲህ እዚህ ጋር ለኮመን ላው ኦልተርናቲቭ እየተጠቀምን አይደለም። ሲቪል ላው ማለት እዚህ ጋር ሌላ ትርጉም ነው ያለው። ምንድነው እሱ ዲል የሚያደርገው ምንድነው? ከፕራይቬት እና ፐብሊክ ላው ራይት ክሪሚናል ላውን ሳይጨምር ያሉ ህጎችን ኦር ያሉ ማሰሮችን ሬጉሌት የሚያደርግ እና ከነዛ ጋር ዲል የሚያደርግ ብራንች ኦፍ ላው ነው ማለት ነው። ኢት ኢዝ ፕራይመሪሊ ኮንሰርን ዊዝ ሪዞልቪንግ ዲስፒዩት ቢትዊን ኢንዲቪጁዋልስ ኦርጋናይዜሽንስ ኦር ዘ ስቴት ኢን ናን ክሪሚናል ኢሹ። እና ፕራይመሪሊ ኮንሰርን የሚያደርገው ይሄ ሲቪል ላው ምንለው ምንድን ነው? ዲስፒዩቶችን ሪዞልቭ ማድረግ ነው። በግለሰቦች መካከል ዲስፒዩት ሊፈጠር ይችላል። በድርጅቶች መካከል፣ በስቴትና በግለሰቦች መካከል ዲስፒዩት ሊፈጠር ይችላል። ግን ያን ዲስፒዩት ምን መሆን አለበት? ነን ክሪሚናል መሆን አለበት ማለት ነው። እና ካራክተሪስቲክስ ኦፍ ሲቪል ላው እና ፊውቸርስ ኦር ካራክተሪስቲክስ ኦፍ ሲቪል ላውን ስናይ the first one enforced by the state right although it primarily govern private matters the state enforce civil law through court and legal mechanism። ይሄ ሲቪል ላው ኢንፎርስ የሚደረገው ምንድነው? በስቴት ነው። ፕራይቬት ማተሮች ጋር ኮንሰርን ቢያደርግም ግን
ስቴት ናቸው ኢንፎርስ የምታደርገው። በስቴት ኮርት እና በስቴት ሌጋል መካኒዝም ነው ኢንፎርስ የሚደረገው። ሌላኛው ኮዲፋይድ ለዋል። አሁን ለምሳሌ በኢትዮጵያ ኮንቴክስት የሲቪል ኮድ ኦፍ ኢትዮጵያ አለ አይደለ? በ1960 ፈረንጆች አቆጣጠር ኢናክት የተደረገው። ሌላኛው ቴሪቶሪያል ኔቸራል ሲቪል ላው አፕላይስ ኦንሊ ዊዝን ዘ ባውንደሪስ ኦፍ ዘ ስቴት ራይት። ሲቪል ላው ማለት በአንድ ሀገር ባውንደሪ ውስጥ ነው አፕላይድ የሚደረገው። ሳንክሽን ባይ ዘ ስቴት አለ። እነዛ የስቴት አውቶሪቲ ምንድነው እዚህ ጋር እነዚህ ህጎች ኢንፎርስ እንዲደረጉ ኦር እነዚህ ህጎች ኢንፎርስ እንዲደረጉ የራሷ የሆነ ስልጣን አላት፣ ጁሪስዲክሽን አላት እና ቢጣሱ እና ኢንፎርስ ባይደረጉ ኦር ኦብዘርቭ ባይደረጉ ሳንክሽን አለ ማለት ነው። ድራይቭድ ፍሮም ሮም አለው። ሲቪል ላው ማለት እንግዲህ ከሮም አለው ነው ድራይቭ ያደረገው እና ዘ ተርም ሲቪል ላው ኦሪጂኔትድ ፍሮም ዘ ሮማን ኮንሴፕት ኦፍ ጀስት ሲቪል ራይት ሚኒንግ ላው ኦፍ ዛት ሲዝን ማለት ነው። ጀስት ሲቪል ማለት ድሮ ኦር ዱሪንግ በሮማን ኢምፓየር ጊዜ ሲጠቀሙት የነበረ ተርም ነው ጀስት ሲቪል ማለት ነው እና ማለት ነው ላው ኦፍ ዛት ሲዝን ማለት ነው። እና ይሄ ሲቪል ላው የሚለው ተርሙ ከየት ነው ኦሪጂኔት ያደረገው ኦር ከየት ነው ዴቨሎፕ ያደረገው? ከሮማን ላው ነው ማለት ነው። ቪውስ ኦፍ ሌጋል ስኮላርስ ኦን ሲቪል ላው የተለያዩ ቪዎች አሉ። ለምሳሌ ኦስቲን እና ሆላንድ ሪፈር ቱ ሲቪል ላው አስ ፖዚቲቭ ላው ቢካዝ ኢት ኢዝ ኢንፎርስድ ባይ ሶቨሬን አውቶሪቲ። እና ያው እንደምታውቋቸው ሁለቱ ሰዎች ምንድናቸው? ፖዚቲቪስቶች ናቸው። እና ሲቪል ላው ሪፈር የሚያደርገው ፖዚቲቭ ላውን ነው ሪፈር የሚያደርገው ብለው ነው ዲፋይን የሚያደርገው። ቢካዝ as long as it is enacted and enforced by the state or by the sovereign authority ሲቪል ላው ሪፈርስ ቱ ፖዚቲቭ ላው ብለው ነው ዲፋይን የሚያደርጉት። ምክንያቱም ስቴት ነች ኢናክት የምታደርገው እና ኢንፎርስ የሚደረገው በስቴት ነው ማለት ነው በእነሱ ዴፊኒሽን መሰረት። ሳልሞን however argued that not all positive law is civil law. For instance, international law is positive law but it is not civil law because it is governed relation between states not individuals. ሳልሞን ግን ሲቪል ላው ፖዚቲቭ ላውን ሪፈር ኦር ፖዚቲቭ ላው ነው አይልም። ምክንያቱም ሁሉም ፖዚቲቭ ላዎች ሲቪል ላው ሊሆኑ አይችሉም። ምክንያቱም ኢንተርናሽናል ላው አለ። በእሱ እንትን መሰረት ኢንተርናሽናል ላዎች ፖዚቲቭ ላው ነው የሚለው እና ኢንተርናሽናል ላው ፖዚቲቭ ላው ነው። ነገር ግን ሲቪል ላው ልንለው አንችልም። ምክንያቱም ኢንተርናሽናል ላው ገቨርን የሚያደርገው የሀገራቶችን ሪሌሽን እና የሀገራቶችን ኢንተራክሽን ነው እንጂ የግለሰቦችን ኦር የአንድ ሀገር ዜጎችን አይደለም ሬጉሌት የሚያደርገው። እና እንደ ኤግዛምፕል ስናይ ለምሳሌ ኮንትራክት ላው አለ፣ ፕሮፐርቲ ላው፣ ፋሚሊ ላው፣ ቶርት ላው እነዚህ የመሳሰሉት ምንድናቸው? ሲቪል ላው ኦር በሲቪል ላው ውስጥ የሚካተቱ ህጎች ናቸው ማለት ነው። ሌላኛው ክሪሚናል ላው አለ። ክሪሚናል ላው ማለት ኦልሶ ናውን አስ ፓናል ላው ይባላል። ክሪሚናል ላው ማለት ፓናል ላው ይባላል እና ዲያልስ ዊዝ ኦፈንስ ኮሚትድ አጌንስት ዘ ስቴት ኦር ሶሳይቲ አስ ኤ ሆል። ይሄ ክሪሚናል ኦር ፓናል ላው ዲል የሚያደርገው ከምንድን ነው? ከተለያዩ ክራይሞች ጋር የተለያዩ ኦፌንሶች ሊሆኑ ይችላሉ። ክራይሞች ዳት ኮሚትድ አጌንስት ዘ ሶሳይቲ ሊሆን ይችላል፣ አጌንስት ዘ ስቴት ሊሆን ይችላል እና ከክራይም ጋር በተገናኘ ኬዞች እና ከክራይም ጋር የተገናኙ ኢሹዎች በምንድን ነው ሬጉሌት የሚደረጉት? በክሪሚናል ላው ነው ማለት ነው። አንላይክ ሲቪል ላው ዌር ኢንዲቪጁዋል ሲክስ ሬሜዲስ ክሪሚናል ላው ኢንቮልቭስ ፕሮሲኪዩሽን ባይ ዘ ስቴት ቱ ሜንቴን ሌጋል ኦርደር ኤንድ ቱ ሜንቴን ላው ራይት። ለምሳሌ ኢንኬዝ ሲቪል ላው ግለሰቦች በግለሰብ ደረጃ የተለያየ አግሪመንት ኮንትራክት ምናምን ሊፈጽሙ ይችላሉ እና ለምሳሌ አንዱ ያንን ኮንትራክት ቢጥስ ያን ኢሹ ወደ ህግ ኦር ወደ ኮርት መጥቶ ሬሜዲ የጣሰው ያንን ኮንትራክት የጣሰው ሰውዬ ሬሜዲ ኦር ኮምፐንሴሽን እንዲከፍል ሊደረግ ይችላል። በክሪሚናል ላው ግን ያ ሰውዬ ኮምፐንሴሽን ብቻ አይደለም የሚከፍሉ ይከሰሳል እና ስቴት በፖሊስ እና በአቃቢው ጋር መሰረት ያንን ወንጀለኛ ወደ ፍርድ አመጣ ራይት። ፍርድ ተፈርዶበት ምናምን ታስሮ ያንን ፍርድ ኦር የተፈረደበትን ፍርድ ሰርቭ አድርጎ ምናምን ነው ሊወጣ የሚችለው እና ፐርፖዙ ምንድን ነው? ላው ኤንድ ኦርደር ሜንቴን ለማድረግ ነው። እና የክሪሚናል ላው ካራክተሪስቲኮቹን ስናይ ፓርት ኦፍ ፐብሊክ ላው ነው ራይት። ሲንስ ክራይም አፌክትስ ዘ ፐብሊክ ዘ ስቴት ፕሮሲኪዩትስ ኦፈንደር ኦን ቢሃፍ ኦፍ ዘ ሶሳይቲ ራይት። ስቴት ማለት የሶሳይቲ ሪፕሬዘንተር ነች ኦር ሪፕሬዘንታቲቭ ነች ብለናል። እና ፓርት ኦፍ ፐብሊክ ላው ነው ክሪሚናል ላው እና አፌክት የፐብሊኩን ኢንተረስት እና ፐብሊኩን አፌክት እስካደረገ ድረስ በፐብሊክ ላው ነው ካታጎራይዝ የሚደረገው እና የስቴት ፕሮሲኪዩተር ኦፈንደሩን ኦር ክሪሚናል ኦር የዛ ወንጀለኛውን ወደ ፍርድ አመጣ ምናምን ፍርድ የማሰጠት ግዴታዋ ምን ላይ ነው የሚጣለው? ኦር ስቴት ላይ ነው የሚጣለው ማለት ነው። ራይት ቱ ፐኒሽ ኦንሊ ዘ ስቴት ሃዝ ዘ አውቶሪቲ ቱ ፕሮሲኪዩት ኤንድ ኢምፖዝ ፐኒሽመንት።
ስቴት ብቻ ነች ይህን ነገር ፕሮሲኪዩት የማድረግ ክስ ምናምን ከፍታ ያንን ነገር አስወስና ምናምን ፐኒሽመንት መጣል ኢምፖዝ ኦር ፐኒሽመንት ኢምፖዝ ማድረግ የምትችለው ምንድነች? ስቴት ብቻ ነች። ከስቴት ውጭ ሌላ ተቋም ኦር ሌላ ኦርጋን የለም ይሄን ሊያደርግ የሚችል። አፕሊኬሽን ኦፍ ፔናልቲስ ክሪሚናል ሎው ፕሮቫይድ ፔናልቲ ፎር ቫዮሌሽን ሰች አስ ኢምፕሪዝመንት፣ ፋይን፣ ኮሚኒቲ ሰርቪስ ኦር ሳምቲንግ እና ክሪሚናል ሎው ፔናልቲዎችን ኦር የተለያዩ ፔናልቲዎችን ያስቀምጣል። አሁን ለምሳሌ ሲቪል ላው ላይ ሰዎች ያንን ነገር ቢጥሱ ምንድነው ሊጠየቁ የሚችሉት? ጀስት ኮምፐንሴሽን ነው። እዚህ ጋር ግን ሊታሰር ይችላል፣ የገንዘብ ቅጣት ሊጣልበት ይችላል፣ ሶሳይቲውን እንዲያገለግል ምናምን እንደ ቅጣት ሊወሰንበት ይችላል። ሪቫይዝድ ፓናል ኮድ ኦፍ ኢትዮጵያ አለ። ለምሳሌ በ1957 በፈረንጆቹ አቆጣጠር ሪቫይዝድ ኢናክት የተደረገ ፓናል ኮድ አለ። በኋላ በ2004 ላይ ሪቫይዝ ተደርጓል። ያን ፓናል ኮድ ለምንድን ነው የተቀየረው? ወደ ክሪሚናል ኮድ ተቀይሯል ማለት ነው። እና ኤግዛምፕልስ ኦፍ ክሪሚናል ሎው ኬዝ ስናይ ክራይም አጌንስት ፐርሰን ሊሆን ይችላል፣ መርደር፣ አዛልት፣ ሬፕ፣ ኪድናፒንግ የመሳሰሉት ክሪሚናል ሎው ናቸው። ክራይም አጌንስት ፕሮፐርቲ ሊሆን ይችላል፣ መስራቅ፣ ቡልግላሪ፣ አርሰን፣ ፍራውድ ምናምን የመሳሰሉት። ዋይት ኮላር ክራይም ሊሆን ይችላል፣ ኮረፕሽን፣ ኢምቤዝልመንት፣ ሳይበር ክራይም፣ ክራይም አጌንስት ዘ ስቴት፣ ትሪዘን፣ ቴሮሪስት፣ ስፖይኔጅ እነዚህ የመሳሰሉት በክሪሚናል ላው ነው ገበር የሚደረጉት ማለት ነው። እና ዲፈረንሳቸውን ኦርኬ ዲፈረንስ በሲቪል ላው እና በክሪሚናል ላው ያለውን ዲፈረንስ ስናይ ኔቸር ኦፍ ዲስፒዩት ስናይ ዲስፒዩት ቢትዊን ኢንዲቪጁዋልስ ኦር ኦርጋናይዜሽን ነው ሲቪል ላው ላይ። ክሪሚናል ላው ላይ ግን ክራይም አጌንስት ዘ ሶሳይቲ ኦር ዘ ስቴት ነው። እና ፐርፐዙ ሲቪል ላው ላይ ኮምፐንሴሽን ኦር ኢንፎርስመንት ኦፍ ራይት ነው። ራይቶችና ኮምፐንሴሽን ኢንፎርስ ለማድረግ ነው። ክሪሚናል ላው ላይ ግን ፐኒሽመንት ኤንድ ሜንቴኒንግ ላው ኤንድ ኦርደር ራይት። ፐኒሽመንቱ ዋናው ዓላማው ምንድን ነው? ላው ኤንድ ኦርደር ሜንቴን ለማድረግ ነው ማለት ነው። ኢንፎርስመንት ሜካኒዝሙ ስናይ ኢንፎርስ ዝሮ ሲቪል ኮርት ነው። ክሪሚናል ላው ላይ ግን ኢንፎርስ ዝሮ ክሪሚናል ኮርት ነው ራይት። ሲቪል ኮርት አለ፣ ክሪሚናል ኮርት አለ። ሁ ፋይል ዳ ኬዝ ራይት። ያንን ክሱን ማን ነው የሚከፍተው ስንል ሲቪል ላው ግለሰቦች ድርጅቶች ናቸው። ፕሌንቲፍ ይባላል። አሁን በህግ ቋንቋ አመልካች ፕሌንቲፍ ይባላሉ እና እነሱ ናቸው ክስ ሊመሰረቱ የሚችሉት። በኢንኬዝ ክሪሚናል ላው ላይ ግን ስቴት ነች ይህን የምትከሰው፣ ፕሮሴኪዩተር አቃቢ ህግ ማለት ነው። የእስካሁን ቆይታችን ይህን ይመስል ነበር። ቻፕተር 3 በዚህ መልኩ አጠናቀናል። የተለያዩ ሀሳቦች፣ የተለያዩ ሰጀሽኖች እና የተለያዩ ኮሜንቶች ካሏችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ አያያችኋለሁ፣ ሪፕላይ ያደርጋችኋለሁ። ቅድሚያ መሰራት ያለበት ኦር ቅድሚያ እንዲሰራላችሁ የምትፈልጉት ቪዲዮ ካለ እሱንም አስቀምጡልኝ። ቅድሚያ እሱን ማድረግ እንችላለን። እና ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቻናሉ እንዲያድግ ማገዝ ትችላላችሁ። ቪዲዮውም ያስፈልገዋል ብላችሁ ለምታስቡት ሰው ሼር በማድረግ ተደራሽ ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እስክንገናኝ ይመቻችሁ።